ጭራሽ ውሳኔ ላይም ደረሽ አንቺ ማነሽ እና ነው የምትወስኒው? ፋጉሏም ነገሩ ቦታ የሰጠሽ ሰው ነው እዚህ ደረጃ እንደዛ አፍሽን እንድትከፍቺ ያደረገሽ ማለት ነው። እሷ ብትሆንም ምንድነው ሃይሚን ያዝ ለቀቅ ታደርጋለች፣ ትሄዳለች፣ ትመጣለች። ሰይጣን ያዝሽ ይልቀቅሽ ይጫወትብሽ እርግማኔ ነው። ሰላም ሰላም ውዶቼ ሰላማችሁ ይብዛልኝ በያላችሁበት። ወይ ጉዴ! እኔ በነገራችን ላይ ዛሬ ቅማም እየተመጣለ ብዬ ጠብቄ ነበረ። ያ አልመጣችም። አይኖ ናፍቃችኋለች፣ እርግጠኛ ነኝ። እኔ ናፍቃኛል፣ ያልዋሻችሁም እግዚአብሔርን ነው ብላችሁ። ግን እንኳን አልመጣች። አለማምጣቷ ጠቅሞኛል። ከእንደዚች አይነቷ ጋር ከወረደ ሴት ጋር አፏን መከፋፈት የለባትም። እንኳን አልመጣች፣ ደስ ብሎኛል። ብሩክ የሚወሰነው ውሳኔ ዛሬ ላይ በጣም አስደስቶኛል። አንዳንድ ጊዜ ወንድ ልጅ እንደዚህ ቆፍጠን ሲል ጥሩ ነው። ይቺ ክፍታፍ ቦለቂያፍ ማለት ነው። ስድ ንግግርሽን አስተካክለ እሺ። አንቺም እንኳን ያዝ ለቀቅ አልተባልሽም። እንኳን ሃይሚ የያዝም የመልቀቅም መብት አላት። የተመቻትን ህይወት የመኖር መብት አላት። አንቺ ግን እንዳንቺ አይነቱ ልጋጋም የሆነች ሴት ለሃይሚ ልትነግራት አትችልም። ገብቶሻል አይደለ? ልጋጋም ሁለት ሸበላ ትላለች እንዴ! ምንድነው ይሄ? ውሻ በጨው የማይቀምሰውን ፊትሽን ይዘሽ ሁለት ሸበላ ልጅ ምናምን ትያለሽ እንዴ? ብሩኬም ሸበላ ነኝ ብሎ ራሱን አልቆለለም ማለት ነው። እንኳን አንቺ ዝፍት እንዴት ነው ራስሽን ተብሩኬ ጋር ኮምፔር የምታደርጊው? በነገራችን ላይ ያው ድራማ እንደሆነ ገብቶናል። ነገር ግን ደግሞ ለድራማው ድምቀትም ነው እንግዲህ የልጅ አባት ነክ ምናምን ብለን ብሩኬን ያልነው እንጂ የስሬስ ግን ቸክ እንዳላደረገሽ ያስታውቃል። ግን በግድ የልጁ እናት ነኝ ብለሽ ችክ ድቅቅ ስትይ ይሆንልሽ ብለን ነው ለቀቅ ያደረግንሽ። ዛሬ ግን አንገትሽን አንጠልጥሎ ከቤት በማስወጣቱ ደስ ብሎኛል። ብሩኬ ይሄንን ነበረ እኔ ካንተ የጠበቅኩትኝ የምፈልገውም። ሁሉ ጊዜም እንደዚህ ኮስታራ ሆነ። ለምን ኮስታራ አትሆንም? ለምን በህይወትክ ላይ አንተ አትወስንም? ለምን ወሳኝ አትሆንም? ጉልበትህን ለምን ሃይሚ ላይ ብቻ ታሳያለክ? ለምን እንደነዚህ አይነት ርካሽ ሴቶች ላይም ጉልበትህን አታሳይም? በቃ ይሄ ነው የኔ ሀሳብ። ዛሬ አስደስቶኛል ያደረከው ነገር። ቴንኪው። ግን ይችን ፎቶ እንደዚህ ስላወራረደች ምናምን ነገር በጥፊ ማጋጀት ነበረብክ። ማነችና ነው እሷ ከተሰቀለበት ፎቶ የምታወርደው የምትለቃቀመው? ይሄ ነው ስሜቱን የሚረብሸው ምናምን ያልሽው እከክ። የሃይሚንና የብሩኬን ፎቶ እያይሽ ራስሽንና ምሳሽን እንኳን አትበይም እድል ቢሰጥሽ። ነገር ግን ያው እድሉን አታገኙም። እዛ እነሱ ቤት ቁጭ ብለሽ የእነሱን ፎቶ በተሰቀለበት ለማየት እድሉን አታገኙም። እከካም ማን ስለሆንሽ ነው አንቺ የምታወርጂው? የእነሱን ፎቶ ተተሰቀለበት ማንኝ ብለሽ ነው? በእጅሽ ስለነካሹ ራሱ ተቃጥያለሁኝ እንኳን ከተሰቀለበት ማውረድሽ ማለት ነው። ግን በዚህ ልክ መናናቅሽ፣ በዚህ ልክ ማለት ነው እንደዚህ ድፍረትሽ በጣም ነው ያናደደኝ። ማንሽ አንቺ ዛሬ መተሽ ከኋላ የመጣ አይና ወጣ አዛባ ነገሩ። ብሩኬ ምትውልበትን ቦታ ከዚህ በኋላ አስተካክል። የምትቀርባቸውን ሰዎች አስተካክል። ለድራማም ቢሆን የምታመጣቸውን ሴቶች ማወቅ አለብክ። እንደዚች አይነቷ ክብሯን የጣለች እንደገና ደግሞ የሰውን ክብር ለመጣል የምትጋጋጥ እከክ። አንቺ በዚህ አፍሽ በዚህ ፋጉሎ አፍሽ ሃይሚን ዲስሪስፔክት ልታረጊ የሄድሽበት ርቀት ነገሩ እንዳንቺ አይነት ተራ ሴት ምንም ቢላት ለሃይሚ ምንም ክብር አይቀንስም። የሃይሚ እንደተቀመጠ ነው የሃይሚ ክብር። አንቺ ግን ክብርሽን የጣልሽ በግድ ወንድ ልጅ አስገድደሽ የደፈርሽ ደፍረሽ ዲቃላሽን አንጠልጥለሽ ደግሞ ወንድ ቤት ሄደሽ በግድ አብረኸኝ ሁነኝ ብለሽ ወንድ ልጅ የምታጨናንቂ በግድ ማለት ነው። ሳይፈልግሽ በግድ ፈልገኝ እያልሽ ፈልገኝ በግድ ልኑር ብለሽ ሰው ቤት ከፍተሽ የገባሽ ማንቁርታ። ዛሬ ማንቁርትሽን ይዞ ጎትቶ ስላስወጣሽ ብሩኬ ደስ ብሎኛል። አንዳንድ ጊዜ ብሩኬ በህይወትህ ላይ አንተ ነህ ወሳኝ መሆን ያለብክ። ማንም ሰው መጥቶ እንዲወስንልህ አታድርግ። እንደ ወንድነትህ የሚገባህን ነገር ማድረግ አለብክ። እዚህ ጋር ለራስክ ህይወትህን ራስህ ነህ ማስተካከል ያለብክ። ከሚባለው በላይ ህይወትህን የሚበጠብጡ ሰዎች ያንተ ጓደኞችን ቢሆኑ እንደዛ አይነት ነገሮችን ሲያደርጉ ኖ ይሄ የኔ ህይወት ነው፣ ህይወቴ እንዲበላሽ አልፈልግም ማለት አለብክ። እና አንዳንድ ጊዜ አንተ ያላወቅከውንም ነገር ሰዎች ጥሩ ሰው ሆነው
ጓደኞችክም አንተን ለመጉዳት የሚሄዱበትን ርቀት ጠንቅቀ ማወቅ አለብክ። አሁን ይቺ ልጅ አንተን ምንም አላቅም የማውቀው ነገር የለም እያልክ ነው ከመጀመሪያውም ጀምሮ። አንተ ታላወቅክ አንተ ደግሞ በአንተ ስር ያሉ ጓደኞችክን ማጥናት አለብክ። ምንድነው ስለኔ የሚያስቡት እነሱ የነሱ እጅ አለበት ይሄ ነገር ብለህ ኋላህን ማጥራት አለብክ። እና እንደዚች አይነቷን ርካሽ ሴት ቤትክ ስላስገባክ በራሱ ልክ አንተ ልጁ የኔ ነው ብለህ አምነህ እንደተቀበልክ ነው የተረዱ ሰዎች አሉ። ነገር ግን ደግሞ ዛሬ ኖ ብለህ ከቤት ስላስወጣት ምክራችንን ጮታችንን ሰምተክ ደስ ብሎናል። ነገር ግን ደግሞ ሰው አውስወጣ አስገባ እስከሚልህ መጠበቅ የለብህም። ራስህ መወሰን አለብክ። ኖ የምትልበት ቦታ አለ። አሁን እዛ ቤት ውስጥ ጥላ ስለሄድክ በራሱ ተናደናል። ለምን እንደዚህ ሊሆን ቻለ? ልጁ እሱ ነው በቃ አምኖ ተቀብሏል ማለት ነው ብለን ተበሳይተንብህ ነበረ። ዛሬ ብስጭታችንን ሰምተህ ቁጣችንን ሰምተህ መተክ ይችን ውሮ በላ ጎትተክ ስላስወጣት ደስ ብሎናል። አንቺ ግን ሰው ቤት ሄደሽ ስነ ስርዓትሽን ይዘሽ ተቀመጪ። ፎቶ ማውረድ ምናምን አንቺ ነሽ ሃይሚን የምትወረውሪያት አውርደሽ ሴጣን ይወርውርሽ። እንዴት እንዳናደድሽኝ። እኔ በብሩኬ ቦታ ብሆን አጋይሽ ነበረ በጥፊ። ብሩኬ ግን ያው አይ ዶንት ኖ ለሴት ልጅ ክብር ኖሮት ይሁን ምናምን አንቺ እርጉዝ ሆነሽ ስለሆንሽ ይሁን አላቅም ለምን ዝም እንዳለሽ ምክንያቱ አልገባኝም። ነገሩ እንዳንቺ አይነቷን ለንጨጫ መጥቶ እስር ቤት ከሚገባ ዝም ብሎ ልብስሽን ጎትቶ ከበር አውጥቶ መወርወሩ ይሻላል። ምክንያቱም ጦስ ነው ይዘሽበት እየዞርሻለሽ እዚህ ልጅ ላይ። እሱም አላወቀበትም፣ አንቺም እየተከታተልሽ ነው። አላቅም መቼ እንደሚነቃ መቼ ህይወቱን እንደሚያስተካክለው። ወንድ ልጅ ህይወቱን ማስተካከል አለበት። ከሴት ልጅ በልጦ መገኘት አለበት። ለቤት አባወራ እስከሆነ ድረስ ማለት ነው። መሪ መሆን አለበት አይደለ እንዴ? መሪ ዋና መሆን አለበት። ስለዚህ ከዚህ በኋላ እንደዚህ ቆፍጠን ማለት አለብህ ብሩኬ። ኖ ይሄ የኛ ባህላችን አይደለም። እኛ በእንደዛ አይነት መንገድ ያደገን ቤተሰብ የለኝም፣ እንደዚህም ሊሆን አይችልም ማለት አለብክ። ዲሳታት ብላ እኔ ካንተ አርግዣለሁ ብላ ቤት ውስጥ በር ከፍተህላት እስከምገባ ደረጃ መድረሱ በጣም ይደብራል። ግን አንቺ ቅንቅናም ማለት ነው። የብሩኬና የሃይሚ ፎቶ ነው ብሩኬን የሚረብሸው። አንቺ እከክ ዘርማን ዘርሽን ብታመጭ ራሱ ረበሸኝ አይሉም። ይሄን ፎቶ አይተው ተህልባቸው ችግርና የጤና ችግር ይፈወሳሉ። ሃይሚንና ብሩኬን አይተው ማለት ነው። አንቺ ግን እብድ ቅናታም ቅንቅናም ማለት ነው። በሃይሚ ስለምትቀኒ ፎቶዋን ስታየው ምናምን እዛ ጋር አምራ ተባሏ ጋራ ተሰቅሎ ስታየው ምናምን ነገር ተቃጠልሽ። አውርጅና ጣዩ አለሽ። ሴጣንሽ ማለት ነው። ሴጣን እንዴት ነው የሚያረጋት? ያዝ ለቀቅ ነው የምታደርገው። እኔ ነኝ እንግዲህ ለሱ አላለችም። በግድ እኮ አይያዝም። ወንድ ልጅ ሲፈልግሽ ነው ርካሽ። ወንድ ልጅ ሲፈልግሽ ነው። ሴት ልጅ ወንድ ልጅ አጥብቃ መያዝ የለባትም። መያዝ የምትችለው ምኑ ጋር መሰለሽ? ወንድ ልጅ ሲፈልጋት እሷ አጥብቆ ሲይዛት ነው እሷም አጥብቃ መያዝ ያለባት እንጂ ይሄ ወንድ ልጅ ሳይፈልግ ሴት ልጅ ወንድን ማሳደድ አትችልም። መቼም አይሳካላትም። ወንድ ልጅ ፍላጎት ሲኖረው ነው የበለጠ ሴት ልጅ ፍላጎት ሊኖራት የሚችለው እንጂ ወንድ ልጅ የበለጠ ፍላጎት ሲኖረው ከዛ ደግሞ ሁለት ሰው ሲፈላለግ ነው እንጂ አንቺ ፈላጊ እሱ ግን አይፈልግሽም። ገብቶሻል? አንቺ ነሽ እያሳደድሻለሽ። እሱ አይፈልግሽም። ለቤት ጠራጊያችን ራሱ አታስፈልጊም። ግን ብሩኬ በጣም ተሳስተሃል። ለቤት ጠራጊ ማድረግ ነበረባችሁ ይችን ልጅ ማለት ነው። ማስወጣትህ በጣም ተሳስተሃል። ማን ቤታችሁን ሊያጠዳላችሁ? ብሩኬ በወር 50 ብር እየሰጥክ ቤታችሁን ታድራላችሁ። ሃይሚዬን ወደ ቤት መልስ። አለቀ እንዴ?